አንደኛ ሆሳዕና በአርያም ማለት ምን ማለት ነው? ሁለተኛ በሆሳዕና ዕለት በእጃችን እንደ ቀለበት ማሰራችን የምን ምሳሌ ነው? ሦስተኛ በሆሳዕና ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ ለምን በአህያ ውርንጭላ ላይ ተሰቀለ ወይም ተቀመጠ? አራተኛ በሆሳዕና ዕለት ጌታችን ወደ ኢየሩሳሌም ሲገባ ዘንባባ የመነጠፉ ምስጢር የምን ምሳሌ ነው? የምታውቁ ለማያውቁት ሸር በማድረግ አድርሱልኝ። አንደኛ ሆሳዕና በአርያም ማለት ምን ማለት ነው? ሆሳዕና ማለት የዕብራይስጥ ቃል ሲሆን ትርጉሙም እባክህ አሁን አድን፣ አሁን ባርከን ማለት ነው። በሰሞነ ሕማማት ጸሎተ ፍታት ጸሎተ አስተርእዮ ስለማይፈጸም ጸሎተ ፍታትና አስተርእዮ የሚደረገው በዚሁ ዕለት ነው። ሁለተኛ በሆሳዕና ዕለት በእጃችን እንደ ቀለበት ማሰራችን የምን ምሳሌ ነው? አንደኛው ጌታችን ለአዳም የሰጠው ቃል ኪዳን ለማስታወስ ከልጅ ልጅ ተወልጄ አድንሃለሁ ያለውን የተስፋ ቃል ለማስታወስ። ሁለተኛ ጌታ ለእመቤታችን የገባላት ቃል ኪዳን ተምሳሌት ለማስታወስ። ሦስተኛ ጌታ የእስራኤላውያን የሰጠው ቃል ኪዳን ተምሳሌት ለማስታወስ እጆቻችን ላይ ሁሌም የሆሳዕና ዕለት ቀለበት እናስራለን እንደማለት ነው። ሦስተኛ